ይስጥልኝ አድማጭ ተመልካቾቼ እንደምን ሰነበታችሁ? ዛሬ አንድ ለየት ያለ ሐሳብ ይዤ መጥቻለሁ። እሱም ሐሳብ ሚዲያዎቻችንና የኪነ ጥበብ ባለሙያዎች ምንድን ነው እያደረጉ ያሉት? ሀገራችን ፈታኝ በሆነችበት በዚህ ሰዓት ትልቁ ሚና መጫወት የነበረበት ሚዲያውና ኪነ ጥበቡ ነው። የሆነ ሆኖ ግን በአብዛኛው በአሁኑ ሰዓት እየተደረጉ ያሉት ነገሮች ሀገራችን ፈተና ውስጥ ያለችን መስሎ የማይታያቸው የሚዲያ ሰዎች የበረከቱበት ነው። ጭራሽ የሚሆነውን የሚያየውንም በየሚዲያ እያቀረቡ ዜጎቻችን እርስ በራሳቸው እንዲናቆሩ ጥረት የሚያደርጉ የሚዲያ ሰዎች እያየን ነው። አንድ የሚዲያ ሰው ሚዲያ ላይ እንግዳ ይዞ በሚቀርብበት ሰዓት እንግዳው የፈለገውን ነገር ሊናገር ይችላል፣ የመሰለውን ነገር ሊናገር ይችላል። ነገር ግን ያንን ኤዲት አድርጎ ማህበረሰቡ ጋር ደርሶ ምን ያስከትላል በተለያየ አይነት መልኩ አይቶ ማቅረብ ሚዲያው ላይ ያለ የማንኛውም ጋዜጠኛ ግዴታ። ይቅርታ ይህን ቃላት መጠቀም ተገቢ ባይሆንም አንድ ግለሰብ ተነስቶ ሚዲያ ላይ ቢያቀርሽ ወደ ህዝብ እንዲተፋ መፍቀድ የለበትም የሚዲያ ሰው። ይህንን አነጋጋሪ ወይንም ደግሞ የማይሆን ስድብ አቅርቤ ሰው ያንን እየተመለከተ ቪው አገኛለሁ ተብሎ የሚሰራ አይነት ነገር ከሆነ ይሄ ከሀገር አፍራሾች እና ግልጽ ወረራ ካካሄዱት የተለየ መስሎ ለኔ አይታየኝም። በሰሞኑ አንዳንድ ግለሰቦች በተለያዩ ግለሰቦች ኢንተርቪው እየተደረጉ በየሚዲያው ሲለቀቅ አያለሁ። ማንኛችንም ለማንኛውም ቋንቋ ፓተንት የሰጠን አካል የለም። ቋንቋ የተናጋሪው ማንም ሰው አማርኛንም ኦሮምኛንም ትግርኛንም ጉራጌኛውንም ይናገር እንጂ የግሌ ነው ብሎ አደባባይ ላይ ቀርቦ ሌላውን የመተቸት ስልጣን የለው። ይናገር እሱ። ነገር ግን ያ የሚዲያ ባለቤት ግን ያንን ወደ ህዝብ ማቅረብ ከወንጀልም በላይ ወንጀል ነው። መንግስት እነዚህ ሰዎች ላይ ለምን እርምጃ እንደማይወስድም አይገባኝም። ማንም ሰው ቅና አለኝ ብሎ ተነስቶ ሌላውን የመዝለፍ ማን ስልጣን እንደሰጠው እኔ ሊገባኝ አልቻለም። ውድ የሚዲያ ተከታታዮች በአብዛኛው ለምሳሌ በሩዋንዳ በተለያዩ አካባቢዎች የተነሱትን የህዝብ እልቂቶች ያስከተሉት አንድም የሚዲያ ሰዎች ናቸው። አላስፈላጊ ነገሮችን እያቀረቡ ማህበረሰብም ከማህበረሰብ እያጋጩ የማይሆኑ እልቂት ውስጥ የከተቱት የሚዲያ ሰዎች ናቸው። ትናንት
ከወያኔ ጋር በተደረገው ጦርነት ከአሜሪካ እየተንጋጋ የመጣው ጋዜጠኛ በክብር ስንቀበል የነበረው ጋዜጠኛ ዛሬ ጽንፍ ይዞ ሌላውን እንትን ማድረግ ተገቢ አይደለም። እነሱ ዛሬ እንደሚያወሩት ወይም እንደሚናገሩት አልነበሩም። ምን አመጣው? ይሄንን ትናንት የነበረው የመከላከያ ኃይል ዛሬም ያለው የመከላከያ ኃይል ያው ነው። የፖለቲካ ሰዎችን መተቸት ተገቢ ነው፣ ሊተቹም ይገባል ስርዓት ባለው ሁኔታ። ነገር ግን መንግስታዊ ተቋማት የሆኑትን ማንም ሰው ስልጣን ላይ ቢወጣ በምርጫም ይሁን በምንም ይሁን ስልጣን ላይ ቢወጣ መከላከያው ስልጣን ላይ ያለው አካል የመታዘዝ አገሩን የመጠበቅ ግዴታ አለበት። ቀጥታ መከላከያን በሚነካ መልኩ ሁል ጊዜ የሚቀርቡ መቼ ነው ኢትዮጵያ መከላከያ የኢትዮጵያ መከላከያ ተብሎ እንደሚጠራ ሊገባኝ አልቻለም። የደርግ ጊዜ የነበረው የደርግ ሰራዊት ስንል፣ በወያኔ ጊዜ የነበረው ሰራዊት የወያኔ ሰራዊት ስንል፣ ዛሬ ደግሞ የብልጽግና ሰራዊት ስንል መቼ ነው የኢትዮጵያ ሰራዊት የሚመሰረተው? ነገም ደግሞ አንዱ ከጫካ መጥቶ ስልጣን ቢይዝ እንደገና የሌላ ሰራዊት ነው ብለን መተቸት ይገባናል? ብናስተውል መልካም። ለምን አልፈረሰችም ነው እቺ ሀገር? በተለያየ አቅጣጫ ዘመቻ የምታካሂዱት ግማሾቻችሁ ውጪ ተሰዳችሁ። እዚህ ላይ እኔ መናገር የምፈልገው የማንም የፖለቲካ ድርጅት ደጋፊም አይደለም፣ ግን ኢትዮጵያዊ ነኝ። ኢትዮጵያን በሚመለከት ረገድ ግን ምን ጊዜ እናገራለሁ፣ ከመናገርም ወደኋላ አይደለም። ትናንት እኔም የመከላከያ ውስጥ ያሳለፍኩ ሰው ነኝ። እኔ ለደርግ ተብዬ ወይንም ደግሞ ኮሎኔል መንግስቱ ኃይለማርያም ብዬ የተቀጠርኩበት አይደለም። እኔ የኢትዮጵያ ሰራዊት ነው የነበርኩት። ለኢትዮጵያ ነው ስዋጋ የነበርኩት። ዛሬ በተለያየ ጽንፍ የያዙትን ኃይሎች ስዋጋ ነው የነበርኩት። ሌላ ዓላማ ኖሮን አይደለም። እቺ ሀገር በአንድነት እንድትኖር ነው የዛን ጊዜ ጥረት ስናደርግ የነበረው። ግን ያ ሰራዊት ሲበተን የደርግ ሰራዊት ተብሎ ነው። ዛሬም እንደዚህ አይነት ሁኔታው እንዲከሰት የምንፈልግ ኃይሎች ምን አይነት መከላከያ ሀገሪቷን እንዲኖራት ትፈልጋላችሁ? እኔ አይገባኝ። የከሌ ሰራዊት ብላችሁ ስትጠሩ አፋችሁን አይከብዳችሁ? የአንድ ብሔረሰብ የተውጣጣ ሰራዊት የተገነባ እኔ አይመስለኝም። ከሁሉም የኢትዮጵያ ክልል መከላከያ በየጊዜው ማስታወቂያ እያወጣ ሲቀጥር ነው የማውቀው። ፖለቲከኞቹ አገር እየመሩ ያሉት ሊያዙ ይችላሉ። ያ ሰራዊት ታዛዥ ነው። ለሀገሪቱ አንድነትና ሰንደቅ ዓላማ የቆመ ነው። ያ ሰራዊት መጣላት፣ መጋጨት፣ ማንኛውም ነገር የሚገባው ከፖለቲካ ኃይሎች ጋር እንጂ ከሰራዊቱ ጋር ምን የሚያገናኝ ነገር አለ? ሰራዊቱ ሲታዘዝ ይታዘዛል፣
ትእዛዙን ይፈጽማል። የግዴታ ይሄ መከላከያ ግዴታ፣ ፖሊስም ይሄው ነው። ከዛ ውጪ ግን ራሱ ፖለቲከኛ አይደለም። ይሄን ለይቶ ማየት ለምን እንደተሳለን ወይን አገሪቷን ከሚያፈርሱ ኃይሎች ጋር አብረን ሀገራችንን ለማፍረስ ምን ጥራ አይነት ከሆነ እኔ በጣም ነው ማዘው። እንደ ኢትዮጵያ የምታስቡ ከሆነ ጋዜጠኞች በየአቅጣጫው ሚዲያ ይዛችሁ የምትናገሩ የሚዲያ ሰዎች ከጽንፍ ራሳችሁን ቆጥቡና ኢትዮጵያ የምትለው ብታንጸባርቁ ደስ ይለኛል። ነገ መግቢያ የላችሁም። የትም ሀገር ብትኖሩ እቺ ሀገር ፈልሳ ለዛ ሌት ከቀን የምትሰሩ ኃይሎች ብታቆሙ ይሻላል። እኔ በጣም ያሳዝነኛል አንዳንድ ጊዜ ማንም ቃለ መጠይቅ ማድረግ እንደሚገባ እንኳን በውል የሚያው ጋዜጠኛ እዚህ ሀገር ላይ ይጥፋ። ትናንት ኢትዮጵያን ሲያምስ የነበሩትን ከአዲስ አበባ ተሳፍሮ ኬንያ ሄዶ ኢንተርቪው መደረግ አለበት። ትናንት ህዝብን ከህዝብ አጋጭቶ ለእልቂት ሊዳረግ የነበረውን ግለሰብ እያሽሞነሞኑ እንደገና ማቅረብ ነበረባቸው ነበረ። እኔ በጣም ነው ማዘነው። ከዚህ ኬንያ ድረስ ሄዶ አሜሪካ ሆነው 30 ነገሮችን እንትን የሚሉ እኔ እዚህ አገሬ ናት፣ እዚሁ ቁጭ ብዬ እታገላለሁ፣ ሞትንም ቢሆን እቀበላለሁ። አገሬ ይህች ናት። የትም ሀገር የምሰደድባት ሀገርም የለኝም፣ ሊኖረኝም አልፈልግም። ነገር ግን ሚዲያ ላይ ያለን ሰዎች ማንን ነው ማቅረብ ያለብን? በዚህ ሰዓት ኢትዮጵያ አንድነቷን የሚያንጸባርቁ እውነተኛ የዚች ሀገር ሰዎችን እንጂ ጽንፍ ይዘው ለራሳቸው ወገን የማይሆኑ ፖለቲከኛ ነን ባዮችን እያቀረቡ ግጭት የሚፈጥረውን ነገር ባታንጸባርቁ ደስ ይለኛል። አለበለዚያ ራሳችሁን ከሚዲያ ወጡና እንደማንኛውም ነጋዴ እየቸረቸራችሁ ብትኖሩ ይሻላችኋል እንጂ ህዝብን ከህዝብ የሚያጋጭ ነገር ይዛችሁ ብታቀርቡ ጋዜጠኞች በሞራልም በህሊናም ምን አይነት እንትን እንደሚኖራቸው አይገባኝም። ሌላው የኪነ ጥበብ ባለሙያዎች ነው። የኪነ ጥበብ ባለሙያ የህዝብን ስሜት፣ የህዝብን ማህበራዊ ችግሮች፣ የህዝብን ፖለቲካዊ ችግሮች፣ የህዝብን ኢኮኖሚያዊ ችግሮች ጥበባዊ በሆነ መልኩ አቅርቦ ማህበረሰቡ እንዲማርበት፣ መንግስት እንዲማርበት፣ የፖለቲካ ሰዎች እንዲማሩበት ማድረግ ሲገባው ዛሬ የኪነ ጥበብ ሰዎችም ጽንፍ ይዘው በተለያየ ቋንቋ ሲወራወሩ ሰማለሁ አያለሁ። ይሄ አስነዋሪ ነገር ነው። በኢትዮጵያ አልተለመደም። እኛ አንጋፋዎቻችን ያስተማሩን ለሀገር አንድነት፣ የሰው ልጅ ለሰው ልጅ ክብር፣ ለሰው ልጅ ፍቅር ሲዘፍኑ፣ ሲዘምሩ፣ ሲተውኑ ነው የኖሩት። የሀገሪቷን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ችግሮችን ጥበባዊ በሆነ መልኩ እያቀረቡ ሲያስተምሩ ነው የነበሩት።
ብዙ ነገሮችን ማቅረብ ይችላል እኔ ራሴ። ለምሳሌ በፊውዳሉ ስርዓት ውስጥ ሲዘፈኑ የነበሩትን ዘፈኖች ሲቀርቡ የነበሩትን የጥበብ አልፎ ከሳንሱር ዳልፎ ራሱ ከሳንሱር አልፎ በሬዲዮ በኋላም በቴሌቪዥን የህዝቡ ማህበራዊና ኢኮኖሚያዊ ፖለቲካዊ ችግሮች ሲቀርቡ ነበር። አንድ የሬዲዮ ጣቢያ በነበረበት ሰዓት ሳንሱርድ በሚደረግበት ሰዓት በተለያየ መልኩ ጥበባዊ በሆነ መልኩ የተለያዩ ዜማዎችን እያቀረቡ የተለያዩ የመድረክ ስራዎችን እያቀረቡ ህዝቡን በማንቃት መንግስትንም በመገሰጽ በተለያየ መልኩ ጥበባዊ ስራዎች ይቀርቡ ነበር። ያንን ዛሬ ትውልዱም እየተቀባበለው ይዘፍነዋል። አንዳንድ የሆነ አገራዊ ጉዳዮች ሲከሰቱ በዛን ዘመን የተዘፈኑትን ዘፈኖች እየቀረበ መንግስትም ማህበረሰቡ ይጠቀምበታል። በዛን ሰዓት የጥበብ ሰዎች ለጥበብ እንጂ የኖሩት ለገንዘብ አልነበረም። ያ በመሆኑ ዛሬ የምንጠቀምባቸውን የምናዜማቸውን ዘመን ተሻጋሪ የሆኑ ዘፈኖችን የመድረክ ስራዎችን ትተውልን አልፏል። ዛሬ ማንም ተነስቶ እኔ የጥበብ ሰው ነኝ በሚል ስሜት አገሪቷ በጣም አስከፊ ችግር ውስጥ ባለችበት ሰዓት ገንዘብ ለማግበስበስ መሮጡ ለህሊናም ለሞራልም ይከብዳል። እኛ ገና ከጎጥ ያልወጣን ሙዚቃ የዓለም ቋንቋ ነው እያለ ግን ስናወራ አያሳዝንም? በእውነት እንነጋገር ከተባለ የምናዜማቸው ዜማዎች የምናቀርባቸው እንትኖች ወቅቱን የተከተለ ነው? ባለፈው ነገር እንድንጋጭና እርስ በራሳችን እንድንታረቅ የሚያደርጉን ካልሆነ በስተቀር በወቅቱ እዚህ በአሁኑ ሰዓት የምናያቸው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮች ላይ አተኩሮ የተሰሩ የጥበብ ስራዎች አሉ ወይ? ጽንፍ ይዞ እርስ በራስ እንትን እየተባባሉ የተወሰኑ ቡድኖችን ደጋፊዎችን ከጀርባ አሰልፎ የራስን ጥቅም ከማግኘት አኳያ እንጂ የሀገሪቷን አንድነት የህዝብን ሰላም፣ ፍቅር የሚያንጸባርቁ ዜማዎች አይሰሩም። ቢሰሩም ሚዲያው የማቅረብ ፍላጎት የለውም። ሚዲያ ላይ ያለው ሀገራዊ ስሜቱ የሞተ ለጥቅም ለሆድ ያደረ የሚዲያ ሰው የበዛበት ሀገር ውስጥ ነን ያለነው። ሌላ ሀገር የለንም። አመንክም አላመንክም እዚች ሀገር ላይ እስከኖርክ ድረስ እቺ ሀገር ማንኛውም የሚደርስባትን ጽዋ ትቀምሳለህ። ልጅ ወልደህም ከሆነ በልጆች ይመጣብሃል። ለአንድነት፣ ለህብረት፣ በሰላም ለመኖር እኛ የጥበብ ሰዎች ነን የምንል ሰዎች ግንባር ቀደም ሆነን መገኘት አለብን። መስዋዕትነት የሚያስከፍልም ከሆነ መስዋዕትነት ይከፈላል። ቢያንስ ለልጆቻችንና ለዜጎቻችን ሰላምን ፈጥረን ማለፍ እንችላለን። አላስፈላጊ ንትርክ ውስጥ በሚያስገባ ነገር ግን እንዴት ህሊና ያለው ሰው
ዜማ አውጥቶ ይጫወታል። የጥበብ ሰው ፖለቲከኛ መሆን አለበት? ፖለቲካውን መተቸት የጥበብ ሰው ነው። ታዲያ ጥበባዊ በሆነ መልኩ ዝም ብሎ እንደው አንስቶ አንዱ ግንባሩ ላይ እደፍ ስላለ እደፋም ተብሎ አይዘፈንም መቼም። ይህ ስነ ምግባርም ያስፈልጋል። ጥበብን ጥበባዊ በሆነ መልኩ ሲገለጽ ህዝቡ በራሱ እየተረጎመው ከታተለዋል፣ ይዘፍነዋል፣ የራሱ ያደርገዋል። ጥላሁን እኮ ተርጉሞ አልሰጠንም። አልማዝን አይቼ አልማዝን ባያት ብሎ ሲዘፍን ያዋከቡት ነገር ብሎ ሲዘፍን እኮ ተርጉሞ አይደለም የሰጡን። ደራሲያኖቹም ተርጉሞ አይደለም የሰጠው። እኛንን ከራሳችን ሁኔታ በመነሳት ትርጉም የሰጠ ነው። ብዙ ዘፈኖችን በጥናት አቅርቦ ማህበረሰቡ እንዲማርበት ማድረግ ይቻላል። ለምን ዓላማ እንደተዘፈነ አሁን ዛሬ አንቺን ጆሪ ፍሬ እያለ በየሰፈሩ የሚጫወተው ዘፈን በዛን ሰዓት በህዝቡ ውስጥ ያለውን ሮሮ ችግር ለመግለጽ ነው። የጭቃሾ ነው ይብስ ያስቸገረኝ የሚለው ጭቃሹም የሚባል በፊውዳሉ ስርዓት ውስጥ ማህበረሰቡን መከራ የሚያሳይ ስለነበረ ነው። እንዲህ ተሳቅቄ ላገኘሽ ናፍቄ አንቺ እየለመለምሽ እኔ እንዲህ ደርቄ የአንቺ ቁመት ሲያድግ የኔ ውያጠረ አንጋጦ ማየቱ ልምዴ ሆነው ቀረ የሚለው አንጋጦ ማየቱ ልምዴ ሆነው ቀረ ማለት አንቺ በሀብት ስትበለጽጊ በስልጣን እንትን ስትይ እኔ እኮ እየቆረቆስኩኝ ነው ለማለት ፈልጎ ነው። ነብር አንበሳ ሞልቶ በጫካው በወንዙ እባብ ነው ያስጠላኝ ባለ ትንፋሽ መርዞ የሚለው ምን እንደሆነ ይህንን እኮ ግልጽ በዛ ስርዓት ውስጥ ያለውን ችግር ነው ለማሳየት ተሞክሮ ነው። ጥበባዊ በሆነ መልኩ ያውም ሳንሱርድ በሚደረግበት ሰዓት ብዙ ዘፈኖች ማንሳት ይቻላል። እና ሃይ ዘራፍ እያሉ እያረራ እንጀቴ እኔ ሳረባሽ ወልደሽ ተኪናት የሚለው አሁን የአለማየሁ እሸቴን ዘፈን አሁን ብንወስድ በወቅቱ ፖለቲካ የሆነ ዘፈን ነው። ዮም የሳለ ሆዴ መች ይገዛልኛል እንቆቆ ያጋቱኝ ዶሮ ማታ ይሉኛል የሚለው ስርዓቱን እንትን ለማለት ነው። ብዙ ዘፈኖች አሉ፣ ብዙ ማቅረብ ይቻላል። በፊውዳሉ ስርዓት ሲዘፈኑ የነበሩት ከዛም በደርግ ሰዓት ሲዘፈኑ የነበሩት በጣም በርካታ ዘፈኖች አሉ። ሬዲዮም ያቀርባል። ጋዜጠኞቹም የበሰሉ ስለሆነ ለሀገራቸው የሚቆረቆሩ ስለሆነ እንደዚህ አይነት ዜማዎች በሬዲዮ እንዲቀርቡ በቴሌቪዥን እንዲቀርቡ ያደርጉ ነበር። አሁን ምኑ ትርጉሙ የማያውቅ ወይ ፍቅርንም እንኳን በአግባቡ የማይገልጽ ዜማዎች በየጊዜው ሲቀርቡ ነው የምንሰማው። እኛን የማይወክሉ በፍጹም ለመስማት እንኳን እንትን የትኛውም የድሮ ዘፈን ዜማዎች በእድሜና በጾታ የተገደበው አልነበሩም። ዛሬ ወላጅ ከአባቱ ጋር ልጆች ከአባታቸው ጋር ቁጭ ብሎ የማናያቸው የተለያዩ ስነ ምግባር የጎደላቸው ነገሮች ሲቀርቡ እናያለን በሚዲያ። እስከዚህ ድረስ መውረድ መስቀጥ ያስፈልጋል? ለምን ለህሊናችን አናድርም? በአብዛኛዎቻችሁ ደግሞ ወጣቶች ናቸው። ለምን ይህን ያህል ለገንዘብ መሮጥ ምን አስፈልገ? የተለያየ ነገሮችን እኮ ፈጥሮ ገንዘብ ማግኘት ይቻላል። ጉልበት አላችሁ።
እንዴት በሚዲያ የወረደ ነገር ማህበረሰቡን የሚያበላሽ ነገር ስህተት ላይ የሚጥል ነገር እርስ በራሳችን የሚያጋጨን ነገር ይዛችሁ እንዴት ትቀርባላችሁ? ለዚህች ሀገር ትልቁ ችግር አሁን እየተፈጠረ ያለው ካሁን በፊትም ሲፈጠር የኖሩ የሚዲያ ሰዎችና የጥበብ ሰዎች የፈጠሩት ነው ብዬ ማመን ሰው ነው። ያልሆነ አሉባልታ በቀን እኮ ስንት ሰው እየገደላችሁ እንደምትኖሩ እኔ አይገባኝም። በቁም ስንት ሰው እንደተገደለ እንዴት ነው ሞትን ለሰው የምትመኘው? ህይወት ያለ በዚህ ምድር ላይ የምትኖር ጉዝ ማለት ነው የሰው ህይወት ሞት የሚመኝ ከሌ ሞተዋል ተብሎ ተለጥፎ ያንን ገንዘብ ልታገኝበት የምትራኩት ምን ህሊና ቢኖር ነው? ምን አይነት አስተሳሰብ ቢኖር ነው? ወጣቶቻችን የምትሰሩትን ነገር በሚዲያ ላይ የምትሰሩትን ነገር ብታውቁ ይሻላል። ባህላችሁን ብትጠብቁ ይሻላል።